መልኬ ሰላም እንዴት ናችሁ? ሰላም ነው። እግዚአብሔር ይመስገን ሰላም ነው። ቀደም ከዳጊ ጋር ጀምራችሁ ነበርና ጨርሱ እስቲ ስለ ባሪያ። ቅድም ኢሳይያስ 53 ቁጥር 10 ላይ በተደጋጋሚ እነሱም 4-5 መጽሐፍ አወጣሉ፣ እኔም 3 አውጥቻለሁ። ሃርድ ኮፒ 1 2 3 አውጥቻለሁ። ግን እሱ ባሪያ የሚለውን አላገኘሁትም። ሌላ ቦታ ላይ ሊኖር ይችላል። ምናልባት ምዕራፍና ቁጥር ተሳስተው ከሆነ ይንገረኝና ልየው። ያው ድምጽ አለ የሚረብሽ ድምጽ ነው። ያንተ መጽሐፍ ላይ ኢሳይያስ 42:1 አለ። ኢሳይያስ 53:10 ነው ያለው። ለኔ 42:1 ነው አለ ወይ ያንተ? 42:1 ላይ ነው። 42:1 ላይ ነው። ኦኬ እሺ፣ ያንተ መጽሐፍ ላይ ቆይ አንዴ ሚውት አድርግ ነው ላወጣ ነው። እሺ ለጀና ባብል ችግር የለም። እሺ ቶቱ ላይ እሱ ከጨረሳችሁ ነው ጨርሻለሁ። ጨርሱ። እሺ መታል ታችሁ ብዬ ነው ከፍቻለሁ። እስቲ አንብበው ኢሳይያስ 42:1 ላይ አንብበው። መልኬ በሃርድ ኮፒ ካለ አንብበው። ይቅርታ ሚውት አድርጌው ነው። እነሆ ደግፌ የያዝኩት ባሪያዬ ያዕቆብ ነፍሴ የተቀበለችውን ምርጤ እስራኤልም በእርሱ ላይ መንፈሴን አድርጌያለሁ። 80 ነው ያዝከው? 80 እርሱ አዎ በለው ይሄ ምን ኢየሱስ ነው የሚያወራው? ያዕቆብና እስራኤል ብሎ ጨምሮታል። 80 ትዝ ሲለኝ ትዝ ብሎኝ ነው እሱ አይደለም ባሪያ እንደዛ የሚል ባሪያ ያዕቆብ እስራኤል አይልም የሌላው መጨመራቸው ነው የገረመኝ። ኦርቶዶክሶች 81 ላይ ነው እንደዛ የሚለው 81 አዎ እኛም የምናምነው በ81 ስለሆነ ከዛ ነው የማወጣው ማስረጃ። እሺ የ1954 አለ የ1954 አለ ያንተ 54 የስላሴ ጊዜ የነበረው አለ። ሶፍት ኮፒ ነው። አረ ሃርድ ኮፒ የለኝም። ሶፍት ኮፒ ማንም አለኝ። ኦኬ እኔ 81ን ማን እያነበብኩልህ ያለሁት ልክፈት። እስኪ ክፈት። ምን ይላል እንስማው። እሺ ያው አንብበው። ምን ይላል? እነሆ ደግፌ የያዝኩት ባሪያዬ ይላል። እሺ ነፍሴ በትምርጤ እስራኤልና ያዕቆብ ይላል። ደስ እስራኤልና ያዕቆብ የሚለው እንዳንተ አይነት ዋለው እዚህ ላይ ከዚህ ላይ የለም። ኦኬ ጥሩ። እንደዛ ከሆነ አሁን መቀጠል እንችላለን። ስለ ኢየሱስ ነው የሚያወራው አይደል? ይጥቅስ ስለ ኢየሱስ ነው የሚያወራው። ኦኬ ደግፌ ያዝኩት ባሪያ ይላል። አዎ ባሪያ የሚለው ባዩ ማን ነው? አብ። ኦኬ ደግፌ ያዝኩት ይላል። ምኑን ነው የሚደግፈው? እሺ ባሪያ የተባለበትን ያው ሲጋ ባሪያ ይለዋል። ባሪያ ደግፌ ያዝኩት ይላል። ምኑን ነው የሚደግፈው? ደግፎ የያዘው ምን መሰለህ? አንተን መለኮትና ስጋን ደግፌ የሚለው የሚገልጸው ደግፌ የሚለው እነሱን መዋሃዳቸውን ለመግለጽ ነው፣ በትንቢት ማለት ነው። አሁን ደግፌ ያዝኩት ይላል። ምኑን ነው የሚደግፈው? ድጋፍ ይፈልጋል። መለኮት ኢየሱስ ድጋፍ ይፈልጋል። ኢየሱስ በማን ነው የሚደገፈው? በማን ነው የሚደገፈው? በአብ። ስለዚህ አብ ይደግፈዋል ወልድን እኮ ደግፌ ያዝኩት ያለው የተዋሃደውን ስጋ መለኮት ከስጋ ጋር የተዋሃደውን ስጋ እሱም በኋላ ላይ ትመጣለህ። ግን ደግፌ ያዝኩት የሚለውን ኢየሱስን ነው እየደገፈ ያለው። እሺ አባት ስለሆነ እሺ እንሂድ። እሺ አባት ስለሆነ እሺ ከዛ ቁጥር 6 ላይ ገባ። ቁጥር 5 ላይ ገባ። እሺ እንሂድ። 5 ላይ ገባ።
ቁጥር 5 ሰማይን የፈጠረ ይላል። ሰማያትን የፈጠረ የዘረጋቸው ምድርን በውስጡ ያለውን ያጸና በእርሷ ለሚኖሩ ሕዝብ እስትንፋስ ለሚሄዱበትም አምላክ የሚሰጥ አምላክ እግዚአብሔር እንዲህ ይላል። አሁን እግዚአብሔር ሰማይና ምድር የፈጠረው እግዚአብሔር ሊናገር ነው። እሺ ከዛ ሲናገር ስማው፣ እኔ እግዚአብሔር በጽድቅ ጠርቻለሁ አለው። ማን ነው ሰማይና ምድር የፈጠረው አምላክ? እኔ እግዚአብሔር እያለ የሚያወራው ማን ነው? እግዚአብሔር። ማንን ነው እያወራ ያለው? በጽድቅ ጠርቻለሁ የሚለው ማንን ነው? እኔ እግዚአብሔር አምላክህ በጽድቅ ጠርቻለሁ። እሺ አብ እንትን ነው ወልድ ነው። ወልዱን ከምንድን ነው የሚጠራው? ከምንድን ነው የሚጠራው ማለት? በጽድቅ ጠርቻለሁ ይለዋል። ለምን ዓላማ ነው የሚጠራው? ለማዳን የአዳም ልጆች ለማዳን። ኦኬ እሺ። እጅህን ይዛለሁ ይለዋል። ያዡ ማን ነው? አብ። እጠብቅሃለሁ ይለዋል። ከምንድን ነው የሚጠብቀው? ከምን ነው የሚጠብቀው? እያንዳንዷን እንደዚህ ተተርጉሞ እንደዚህ እያንዳንዷን እጠብቅሃለሁ ይለዋል። አሁን ጠባቂ ነው። አሁን ይጠብቀዋል። እሱ ሲተኛ እንቅልፍ ሲተኛ ኢየሱስ በተኛበት ሰዓት ላይ ኢየሱስን ሲጠብቅ የነበረው ማን ነው? አብ ነው እንዳትለኝ። እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። እጠብቅሃለሁ ብሏል። እዚህ ጋር እጠብቅሃለሁ ብሏል። ኢየሱስ ሲተኛ ሲጠብቀው የነበረው ማን ነው? ራሱ መጠበቅ አይችልም። ፈጣሪ እኮ ነው ኢየሱስ። አይችልም። የሚጠብቀው እጠብቅሃለሁ ብሎታል። እስቲ ቆይ እሺ ኡስታዝ፣ እስኪ እዚህ ላይ አንድ ጥያቄ ልጠይቅህ። አሁን ኢየሱስ እናንተ ያው ቆይ ማርቆስ ወንጌል ምዕራፍ 4 ላይ ስትመለከቱ ማርቆስ ወንጌል ምዕራፍ 4 ላይ ቁጥር 38 ላይ እርሱ በስተኋላ ትራስ ተንተርሶ ተኝቶ ነበርና አንቅተው መምህር ወይ ስንጠፋ አይገድምና ማን የቀሰቀሰው? እሺ ማን የቀሰቀሰው? ተኝቶ እኮ ከተሳፋሪዎቹ መርከቡ ላይ ከተሳፋሪዎቹ ሐዋርያቶች ናቸው አይደል የቀሰቀሱት? አዎ ተሳፋሪዎቹ በመርከብ እየሄዱ እንዳለ አንቀላፍቶ ነበር ይላል። ለምንድን ነው ያንቀላፈው? በስጋ ማለት ነው። የኛ ስጋ ስለለበሰ። አልጠየቁም። እሺ ቀሰቀሱት። ሐዋርያት አሁን ቀሰቀሱት። የተኛው ማን ነበረ? ኢየሱስ። መዝሙረ ዳዊት ምዕራፍ 121 ቁጥር 3 ላይ እስራኤልን ቁጥር 4 ላይ እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። የማይተኛውና የማያንቀላፋው ማን ነው? እግዚአብሔር። እሺ ስለዚህ እጠብቅሃለሁ ያለው ማን ነው? እግዚአብሔር። ኢየሱስ ሲተኛ ማን ነበር ሲጠብቀው የነበረው? እግዚአብሔር። እሺ እግዚአብሔር ነው። ጥሩ። አሁን በስጋ ነው በምናምን ነው የምትለው ነገር ጨምርበት። እስቲ የቱ ጋር ነው አምላክ ስጋ ለበሰ የሚል ጥቅስ ያለው? አምላክ ስጋ ተዋሃደ የሚል ጥቅስ አምጣ። እሱም እንዴት እንደሚከብዳችሁ እንዴት ግራ እንደሚገባችሁ አላውቅም እንጂ ዮሐንስ ወንጌል ላይ እኮ እግዚአብሔርም ቃል ነበር፣ ቃልም እንደዚህ ሆነ እያለ ታች መጨረሻ ላይ ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ ማለት ከሱ ውጭ ቃልም ስጋ የሆነ አለ? ሆነ ማለት ምን ማለት ነው ትርጉሙ? ቃል ስጋ ሆነ፣ እኛን ስጋ ተዋሃደ። ቃል መጀመሪያ ሆነ ማለት ኦኬ፣ ሆነ ማለት ተዋሃደ በሚል የመጣበት ጥቅስ ሲኖር ይሁን በየትኛው አተረጓጎም ነው የመጣው? እንዴት ተዋሃደ? ቃልም ስጋ ሆነ ማለት ነው። ሆነ የሚለው ቃል ተዋሃደ በሚል የቱ ጋር ነው የመጣው? እኮ ቃል ስጋ ሆነ ምንድነው? እንዴት ነው የምትረዳው አንተ? ቃል ስጋ ሆነ ማለት እኮ ወደ ስጋ አምላክ ሰው ሆነ የሚለውን ለመግለጽ ነው አይደለም? ሆነ የሚለው ቃል በባይብል ውስጥ 3 ትርጉም አለው አይደለ? ምን አንደኛ ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ አለ። ሆነ ማለት ተፈጠረ ማለት ነው ትርጉሙ አይደል? እሺ ሁለተኛ ትርጉም አሁን እንደዛ ሊሆን አይችልም። ተፈጠረ ማለት አይደለም። ቃል ስጋ ሆነ ማለት ተፈጠረ አይደለም አይደል? እሺ ሁለተኛ 3 ብለኛል። ሶስተኛው 3 ነው። ወደ ሁለተኛው ልመጣ ነው። ሁለተኛው ደግሞ ምንድነው? ሆነ የሚለው ቃል በባይብል ውስጥ ኦሪት ዘጸአት ምዕራፍ 4 ቁጥር 7 ላይ የሙሴ በትር እባብ ሆነ ይላል። ምን ማለት ነው ትርጉሙ? እባብ ሆነ ምን ማለት ነው? እባብ ሆነ፣ የሙሴ በትር እባብ ሆነ ማለት ነው ወደ እባብነት ተለወጠ ማለት ነው። ተለወጠ። እሺ ይሄም አይሆንም። ቃልም ስጋ ሆነ ሲባል ተለወጠ ማለት አይደለም አይደል? እሺ አንተ ምንድነው ለምትተረጉመው? አሁን ለምሳሌ ይሄን ቃልም ስጋ ሆነ ምን በሚለው ነው? እሺ 3 ትርጉም አለ። ሆነ ማለት ተፈጠረ በሚል ይመጣል። ሆነ ተለወጠ በሚል ይመጣል። ሆነ የሚለው ቃል
ተፈጸመ በሚል ይመጣል በባይብል ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ ተፈጸመ። እሺ ተነግሮ የነበረው የአምላክ ቃል ሆነ ይላል። ምን ማለት ነው ትርጉሙ? ሆነ ማለት ተፈጸመ ነው። ተፈጸመ። ስለዚህ ለአብርሃም ለይስሐቅ ተነግሮ የነበረው የተስፋው ቃል በመጀመሪያ ሲነገር የነበረው ቃል ስለ መሲሁ የሚናገረው ቃል ስጋ ሆነ ማለት ተፈጸመ ማለት ነው። ለምሳሌ ተናግሬ የነበርኩት ቃል መጽሐፍ ሆነ ብዬ ብናገር ምንድነው ትርጉሙ? መጀመሪያ በኢንቪዚብል ነበር ወደ ቪዚብል መጣ ማለት ነው አይደል ትርጉሙ? እሺ ስለዚህ ቃልም ስጋ ሆነ ማለት ቃል ተፈጸመ ማለት ነው። ሰው በመሆን ወይም ስጋ በመሆን ተፈጸመ። ተነግሮ የነበረው ቃል ፍጻሜውን አገኘ ነው። አሁን አንተ ደግሞ የምታመጣው ምንድነው? ቃል ስጋ ሆነ ማለት ሆነ እግዚአብሔር ያ ቃል እግዚአብሔር ነበር ይላል። አዎ ነበር። አዎ እኮ እግዚአብሔር ነበር ካለ ሰይጣንም እግዚአብሔር ተብሏል እኮ። ቃልም ስጋ ሆነ አይደል? እንደገና መልሶ ገብቶሃል እኮ እንደዛ ነው። እና ተፈጸመ የሚለው ሰው ለመሆኑ ተፈጸመ ነው። አዎ ምን መሰለህ ተረዳኝ። መጀመሪያ ሰይጣንም እግዚአብሔር ተብሏል አይደል በባይብል? ሰይጣንም እግዚአብሔር አዎ አሳየኝ። ሁለተኛ ቆሮንቶስ 4:4 አውጣ። የያዝከውን ባይብል አውጣው አንዴ። የት ሁለተኛ ቆሮንቶስ 4:4 ሁለተኛ ቆሮንቶስ 4:4 አዲስ ኪዳን ላይ እሺ። ሁለተኛ ቆሮንቶስ 4:4 ላይ ሁለተኛ ቆሮንቶስ ሰይጣን እግዚአብሔር ሆነ የሚል እንግዲህ እሺ። ሁለተኛ ቆሮንቶስ 4:4 ሁለተኛ ቆሮንቶስ ያልከኝ ኦኬ፣ ይቅርታ ቆይ ተሳስቼ 4:4 ላይ ለእነርሱ የእግዚአብሔር ምሳሌ የሆነው የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳባቸውን አሳወረ ይላል አይደል? ቆይ ሌላ አውጥቼ ነው። ቆይ ጠብቀኝ። 4:4 እሺ። እግዚአብሔርን የሚመስለው የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ ልባቸውን አሳወረልና 4:4 አይደል? የዚህ ዓለም ምንድነው የሚለው? የዚህ ዓለም አምላክ ልባቸውን አሳውሯልና ይላል። ስለዚህ የዚህ ዓለም አምላክ የተባለው ማን ነው? ኦኬ፣ የዚህ ዓለም አምላክ የተባለው ሰይጣን። እሺ፣ ግዕዙ ምን ይለዋል? እስመ ጸልሎሙ ልቦሙ እግዚአብሔር ይላል። የአይናቸውን ያሳወረው እግዚአብሔር ነው ይላል። የዚህ ዓለም እግዚአብሔር ነው ይለዋል ግዕዙ ላይ። ኦኬ፣ አዎ እንግዲህ ይሄ ምን ለመሰል ይሄን ዓለም መጀመሪያ ክርስቶስ ከመምጣቱ በፊት ይገዛ የነበረው ሞት ነው። ሞት ማለት እግዚአብሔር ተባለ አይደለም? የጠየቁት ጥያቄ ሁለተኛ ቆሮንቶስ 4:4 ላይ ያለውን ግዕዙ ላይ እግዚአብሔር ለምን ይለዋል? የዚህ ዓለም አምላክ የሚለውን እግዚአብሔር እያለ ለምን ይጠቀመዋል? አምላክ የሚለውን ለመግለጽ እንደሆነ። አዎ አሁን ይሄ ከተረዳኸኝ ሰይጣን የዚህ ዓለም አምላክ ነው ሲባል ትርጉሙን ዮሐንስ ወንጌል ምዕራፍ 12 ቁጥር 31 ላይ፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 30 ላይ፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ ሰይጣን የዚህ ዓለም ገዢ ተብሏል። ስለዚህ የዚህ ዓለም አምላክ ማለት ትርጉሙ ምንድነው? የዚህ ዓለም ገዢ ማለት ነው። አምላክ ማለት ትርጉሙ ገዢ በሚል ይመጣል አይደለ? ስለዚህ ልክ እንደዛ ሆኖ በተመሳሳይም ዘፍጥረት ምዕራፍ 49 ቁጥር 11 ላይ፣ ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ፣ ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ ገዢ እንደሚመጣ አይናገርም? ገዢ ይመጣል የሚል። እሺ። ስለዚህ ያ ቃል አምላክ ነበረ ሲል ያ ቃል ገዢ ነበረ ማለት ነው። መሲህ የሚገዛ ወደፊት የሚገዛ እንደሚመጣ የሚያሳይ ነው። ያ ቃል በመጀመሪያ ቃል ነበረ፣ ኤናርኬ ሄኖሎጎስ በመጀመሪያ ቃል ነበረ፣ ቃልም በአምላክ ዘንድ ነበረ፣ ቃልም ደግሞ አምላክ ነበረ ሲባል ቃልም ያ ገዢ ነበረ። ያ የተነገረው ቃል ገዢ የሆነ ቃል ነው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ይከተላቸው ከነበረ ከዚያ ከመንፈሳዊ ዓለት ጠጥተዋልና ዓለቱ ማን ነበረ ይላል? ክርስቶስ ነበረ ይላል አይደል? እሺ። ክርስቶስ ማለት ምን ማለት ነው ትርጉሙ? ቀጥል እስኪ ዝም ብለህ አስረዳኝ። የተቀባ ማለት ነው። የተቀባው አዲስ ኪዳን ላይ ነው አይደለ? አዲስ ኪዳን ላይ ነው የተቀባው። ግን ክርስቶስ ነበረ ይላል። ልክ እንደዛ አምላክ ነበረ እንደሚለው ሁሉ ቃል አምላክ ነበረ ይልና ክርስቶስም ነበረ ይላል። ክርስቶስ ነበረ ማለት ወደፊት እንደሚቀባ የሚያሳይ እንጂ ብሉይ ኪዳን ላይ ያለ ወይም ደግሞ ጥንትም ጀምሮ ክርስቶስ ነበረ እንደማንለው ሁሉ ገዢ የሚመጣው ገዢ ያ ቃል ገዢ ነበረ የሚለው ያ ነው። ከዛ በኋላ ያ ቃል የተነገረው ቃል
ድንግል ማርያም ማፀን ውስጥ ስጋ ሲሆን ቃልም ስጋ ሆነ ተባለ። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነውን በዓይናችን ያየነው እጃችን የዳሰሰው እናወራለን አለ። ያ ሲሰማ የነበረው ቃል ስለ መሲሁ ሲነገር የነበረው ቃል ድንግል ማርያም ማፀን ውስጥ ፍጻሜውን አግኝቶ ስጋ ሆነ ማለት ነው። ያንን ነው ዮሐንስ ወንጌል 1:14 ላይ የተናገረ ያለው። አምላክ ስጋ ለበሰ፣ አምላክ ስጋ ተዋሃደ የሚል የባይብል ጥቅስ የለም፣ አታገኝም። አምላክ ስጋ ለበሰ፣ አምላክ ስጋ ለበሰ ወይም ደግሞ አምላክ ስጋን ተዋሃደ የሚል ባይብል ላይ የለም። እሺ አንድ ጥያቄ ልጠይቅህ እኔ ይቻላል። አሁን ኢየሱስን እናንተ ሰው ነው የምትሉበት ማስረጃችሁ ምንድን ነው? ማስረጃችሁ ምንድን ነው የምትለው? ምንድናችሁ? ሰው ስለሚለው ብዙ ጊዜ መጽሐፍ ቅዱስ ላይ ሰው ነው ብላችሁ የምታምኑት ምን ማስረጃ ስላላችሁ? በመጽሐፍ ቅዱስ እይታ ማለት ከቁርአን ውጭ ማለት ነው። እኛ ቁርአንን ነው የምንቀበለው። ባይብል ላይ ሰው ነው የሚል አለ እንዴ? አይደለም። አይ የኔ ጥያቄ መጀመሪያ አዳምጠኝ። እሺ አሁን ብዙ ጊዜ እኛ ኢየሱስ ክርስቶስ አምላክ ነው እንላችኋለን አይደለ? የሰውን ባህሪ ተገልጿል። እናንተ በእናንተ ጥያቄ እኮ ተነስቼ የምጠይቅህ የሰውን ባህሪ መጽሐፍ ተርቧል ሰው ነው የሚል አለ በእናንተ መጽሐፍ? ሰው ነው። አዎ ሰው ነው። ኢየሱስ ክርስቶስ ሰው እንደሆነ አምላክም እንደሆነ በመጽሐፍ ቅዱስ ላይ ይጠቅሳል። ሰው ማለት ሙሉ ሰው ነው። ማንነትም ያለው ነው። ማንነትም ያለው ማለት የሰው ማንነት አለው። ለምሳሌ እኔ ብዬ ማንነት አለኝ፣ የሰው ማንነትም ምንነትም አለኝ። እኔ እንደኔ ሙሉ ሰው ነው፣ ፍጹም ሰው ነው፣ ሙሉ ሰው ነው። አዎ ፍጹም ሰው ፍጹም አምላክ ብለን የምናምነው ገብቷል። ስለዚህ ሙሉ ሰው ነው ማለት ነው ኢየሱስ። ምን ጎዶሎ ሙሉ የሚባል ነገር አለ እንዴ? ደግሞ ሰው ሙሉ ሰው ነው። ፍጹም ሰው ማለት እኮ ከኃጢአት በስተቀር እንዳንተ የሆነ ሙሉ ሰው ነው። እንደኔና እንዳንተ አይደለም። እኔና አንተ አንድ አይደለም። ምክንያቱም እናንተ ንጹህ አይደለም። እንዲገባኝ ነው። ቆይ የተፈጠረ ነገር ነው ወይስ ያልተፈጠረ ሰው ነው? የተፈጠረ አይደለም፣ አልተፈጠረም። ፍጡር እኮ ብለን እኮ ፍጡር ካልከው ነው ከማን ነው ሰው የሆነው? ከማን ነው ሰው የሆነው? እንዴ ከማን ነው ሰው የሆነው ማለት ከቅድስት ድንግል ማርያም ተወለደ። ቆይ እንዲገባኝ አንተ እንትን አትበለኝ፣ ኮንፊውዝ አታድርገኝ፣ ቶሎ አይገባኝም እና ረጋ ብለህ እስኪ አስተምረኝ። እኔ አሁን ከእናትና ከአባቴ ነው ሰው የሆንኩት። ኢየሱስ ሰው የሆነው ከማን ነው? ከቅድስት ድንግል ማርያም ተወልዶ። ኦኬ ድንግል ማርያም ፍጡር ናት እንዴ? ፍጡር ናት ወይስ ያልተፈጠረች ናት? ድንግል ማርያም ያልተፈጠረች ናት የተፈጠረች ናት እንዴ? ፍጡር ናት እንጂ እኮ ከሷ የተገኘው ነገር ፍጡር ነው ወይስ ያልተፈጠረ ነገር ነው? እሷንም በእርግጥ እሷም እንደ አምላክ ነው። በእናንተ ቁርአን እሷም እንደ አምላክ ነው የምትቆጥሯት መሰለኝ፣ ግን አይደለች። እኛ አምላክ አንልም። ቆይ እሱን በኋላ እንመጣበታለን። ስትገረፍ ታወራዋለህ። ማለት ከሷ የተገኘው ነገር ፍጡር ነው ወይስ ያልተፈጠረ ነው? ብራዘር ስትገረፍ የሚለውን በስርዓት እናወራ እንደሆነ እንጂ ከደበረ ለባሉ ድምቀት ነው። ለባሉ ድምቀት ነው። እሺ ነበር። እሺ እንጂ ማን ይገርፋል? አንተን ደግሞ ማን ይገርፋል? በስነ ስርዓት ነው እንትን። አይ ከተማማርን አይቀር በስርዓት እንነጋገር ለማለት ነው። ከማርያም የተፈጠረው ነገር ከማርያም የተፈጠረው ነገር ያልተፈጠረ ነገር ነው። ከማርያም ከተፈጠረ ነገር የተፈጠረ ነገር አይደል እንደሚፈጠረው? እስኪ ያንተን ጥያቄ ገብቶኛል። እሷ ስለተፈጥሮ ስለሆነች ከሷ ተወለደ። ከተወለደ ደግሞ አይደለም ከሷ የተገኘው ነገር ደግሞ ፍጡር ነው። መወለድ ላይ ችግር የለብኝም። አይ መወለድ ላይ አይደለም። አንተ አሁን ለምሳሌ እንትን ላይ ከሷ የተገኘው ምኑ ነው? ሰውነቱ ነው ወይስ አምላክነቱ ነው? ስጋ ከሷ ስጋ ለበሰ አልኩ እኮ። ሙሉ ሰው ነፍስም ስጋም ሙሉም ሰው ነው ከሷ የተገኘው አይደለ? አዎ ሙሉ ሰው ነው። ሙሉ ሰው ነው። ፍጹም ሰው ነው ማለት እኮ እንደኛ ሰው ነው። ግን እኛ ምንድነው ከኛ ጋር የሚለየው ምንድነው? ከኃጢአት ነገር ነው የተገኘው ወይስ ካልተፈጠረ ነገር ነው የተገኘው? ከተፈጠረ ነው እንጂ ያልተፈጠረ ነገር ራሱ የፈጠረውን ነው የተዋሃደ። ራሱ የፈጠረውን ነው የተዋሃደ። ስለዚህ የተፈጠረ ነገር ነው። ኢየሱስ ሰውነቱ ፍጡር ነው አይደል? ፍጹም በፍጹም ሰውነቱ ፍጡር ነው። ፍጡር ነው እየነገርኩህ እኮ ነው። ፍጹም ሰው ፍጹም አምላክ ምንልህ እኮ ፍጡር ነው አላልኩህም? ከተዋህደ በኋላ ፍጡር አይደለም። ለማደናገር አትሞክር። እሺ በቃ እሺ። እናንተ እንደምትሉ ፍጡር ነው ያላችሁት ምክንያታችሁ ምንድን ነው? እንትና ቄርሎስ ነው ከሴት በስጋ ስለተወለደ ፍጡር እንለዋለን ይላል።
ቄርሎስ አይደለም እኮ እሱ ስላለ አመንከው። ቄርሎስ ፍጡር መሆን በሱ ነው ያመንከው። እንደዛ ሲል ከሴት እሱም ደግሞ ፍጡር ነኝ ብሏል። ለምን እንደሆነ አላውቅም። ለምን እንደዛ እንዳለ አላውቅም። ጌታ ፈጠረኝ ይላል። እሱም ራሱ እግዚአብሔር ፈጠረኝ ይላል። ኢየሱስ አብ አስገኝ ስለሆነ ከአብ ስለተገኘ ይኸው ለአብ ስለዚህ ፍጡር ነው ማለት ነው እሱ ኢየሱስ አይደለም። እሺ አንድ ጥያቄ ልጠይቅ እዚህ ላይ ግልጽ እንዲሆንልህ። ፈጠረኝ ለምንድን ነው ያለው ኢየሱስ ለምንድን ነው ፈጠረኝ ያለው? ግን በመጽሐፍ ቅዱስ ላይ ኢየሱስ ለምንድን ነው ፈጠረኝ ያለው? ፈጠረኝ ያለው የፈጠረውን ስጋ ስለተዋሃደ። ማን የፈጠረው? እሱ ራሱ የፈጠረውን ፍጡር እግዚአብሔር ፈጠረኝ ይላል ማለት አባቴ ፈጠረኝ የሚለው እኮ እንዴት ነው? አመላለሳችን ፈጠን አለ እየተደማመጠ እንዲገባኝ ነው። እኔ እኮ ተረጋግቼ ለማውራት እየፈለኩኝ ነው። አልገባ እያለኝ እኔ ትንሽ ችግርም ስላለብኝ ይቅርታ አድርግልኝ። እግዚአብሔር ፈጠረኝ ነው የሚለው አይደለ? ማንን ነው ፈጠረኝ የሚለው? ፈጣሪው ማን ነው? ፈጣሪው እግዚአብሔር ነው። እግዚአብሔር ስንል ይኸውልህ አንድ አምላክ ነው። እሺ አንድ አምላክ በመሐላ አትግባ። እስኪ አንድ አዳምጠኝ። አንድ አምላክ ነው። ይኸውልህ የምትረዳኝ ከሆነ ማለት ነው። አንድ አምላክ ብለን ነው የምናምነው። በእናንተ ቁርአን ውስጥ የተጻፈ ሶስት አምላክ ያመልካሉ የሚለው አንዷ እንደውም ኢየሱስ መርየምና አብን ብሎ መስል የሚገልጸው አላቅም ስለመጽሐፋችሁ። አዎ አላቅም ስለመጽሐፋችሁ። አዳምጠኝ እሺ። ስለመጽሐፋችሁ አላቅም እኮ እያልኩ ነው። ውሸትም ሊሆን ይችላል እንደዚህ የሚል ከእናንተ እንዳለ ነው በሰው የሰማሁት። እኔ አላነበብኩትም። ውሸት ሊሆን ይችላል። ያን እኛ ደግሞ ሶስት አናመልክ። አሁን እኮ ችግሩ እዚህ ላይ ነው። እኛ ኦርቶዶክስ ተዋህዶ ሃይማኖት ሶስት አምላክ አለን ብላ ታምነው፣ አንድ አምላክ አንድ ጌታ ብቻ ነው ያለን። እሱን እንዴት ነው የምንገልጸው ስንል አሁን እንደው እንዴት ግራ እንደሚገባችሁ አላውቅም። አንተ ሰይፈ ስላሴ ምናምን ትቀበላላችሁ እንዴ በኦርቶዶክስ? በእናንተ ትምህርት ሰይፈ ስላሴ ማለት ሰይፈ ስላሴ መጽሐፍ ስለ ስላሴ የሚያወራ ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ሰለስቱ አማልክት ልዑላን አሐዱ ስልጣን ምልክናሁ ይላል። ምን ማለት ነው ትርጉሙ? ግዕዙን ተወት አድርገው ብዙም ማልችለውን አልቀበል። ሰለስቱ አማልክት ይላል። ሶስቱ አማልክት ይላል። አሁን በአማርኛው እናውራ፣ በአማርኛ እንድጀምር። እሺ ሰለስቱ አማልክት ይላል ሰይፈ ስላሴ ላይ። ሶስቱ አማልክት ይላል እና ሶስት አማልክት ብላችሁ አታምኑ? ሶስት አማልክት ብለኛ እናምር። ሶስት አማልክት እንዴት ሶስት አምላክ ብለን እናምር? እስቲ ሰይፈ ስላሴ የለህም እንዴ? ከእጅ ካለ ታወጣልኝ። በትልቁ ሁንና ምንድን ነው የሚለው በአማርኛ የተጻፈው? ሰለስቱ አማልክት ልዑላን አሐዱ ስልጣን ምልክናሁሙ ይላል። አሁን ግዕዙን ተውና በአማርኛ ካለ አንብብልኝ፣ ወይ በአማርኛ ንገረኝ የተጻፈ ካለ። እሺ በአማርኛ ሶስቱ ጌቶች ነው የሚለው። ሶስቱ ጌቶች እያለ ይናገራል። ሶስቱ ጌቶች እኮ እሱን አሳየኝ። ይናገራል ሳይሆን እሱን አሳየኝ ከእጅ ካለ። እሺ አንዴ ላውጣው። እሺ አትቆጣኝ። አውጣውና ልየው። እሺ አትቆጣኝ። ሰይፈ ስላሴ አንዴ ላውጣው። ሰይፈ ስላሴ 5:26 ዘሐሙስ 26 በአማርኛ አውጣልኝ። ሶስት አምላክ የሚል ካለ እስኪ ያሳየኝ። ለማንኛውም እሺ ሶስቱ አምላኮች ነው የሚለው አምላክ ነው። በአማርኛው ላይ ሶስቱ ጌቶች ነው የሚለው። ይሄው እስቲ ታያሃል። እስቲ አንብበው። ሶስት አካል አንድ አምሳል ቁጥር 23 ላይ አንብበው። ቁጥር 23 የትእዛዛቸው የሚለው አይደል? ባህሪ አንድ ሆነ ይላል እኮ። የትእዛዛቸው ባህሪ አንድ የሆነ ትንሽ እንትን በለው እንጂ ወደዚህ ዞር የሆነ ሶስት ይላል። አሁን ዞር ጌቶች ናቸው። ስንት ጌቶች ናቸው? ሶስት ጌቶች ይላል እኮ። ሶስት ጌቶች ናቸው በእናንተ? ሶስት ጌቶች ናቸው በእናንተ ትምህርት? ሶስት ጌቶች አካላቸውን ለመግለጽ የመጣ ይመስለኛል። ሶስት አማልክት የሚለው ሰለስቱ አማልክት የሚለውስ ግዕዙ ላይ ግዕዙን እናውጣው እኮ ሶስት አማልክት የሚለው እኮ አካላቸውን ለመግለጽ ነው። አንድ ባህሪ የሚለው ላይ ተዋል እኮ አንድ ባህሪ። አዎ ልክ ነው። በባህሪ አንድ ናቸው፣ ግን ሶስት በባህሪ አንድ ናቸው። ሶስት ምንድን ናቸው? ሶስት ጌቶች የሚለው አካላቸውን ፍጹም
እኮ እየነገርኩህ አካላቸውን አስቦ ነው ሶስት አማልክት ያላቸው ሶስት ጌቶች ያለው ሶስት አካል የሚለውን ለመግለጽ ሰለስቱ አማልክት ይለዋል። ግዕዙ ሰለስቱ አማልክት ይለዋል። ላውጣው እሱንም ሰለስቱ አማልክት እሱንም ላውጣው። አይ በቂ ነው። ጌቶች በሚለው ተተረጎመ አይደል በአማርኛው? ይሄው ቆይ አይ እንትን በለው እሺ። ሳዱ አጋስተ ምናቆሙ ምስሰል እሺ ግዕዙን ላውጣው እንዴ። ኡስታዝ አውቆ የተኛ ነው ይላል ታስቆመን። አንተ ሳይሆን እኔን ይመስለኛል። እሺ ይሄ እዚህ ጋር ምን ይላል? እስቲ አንብበው። ዋሃዱ በቂ ነው ብያለሁ። ወነ ነቃ ኦኬ። ሰለስቱ አማልክት የሚለውን አየው። ሰለስቱ አማልክት ይላል። ልዑላን አሃዱ ስልጣን ምልክና ሆሙ ይላል። ምን ማለት ነው ትርጉሙ? እህታች ራዮሙ ሶስት አካል ሚል የለም። እህታች ደግሞ መሰለኝ ገባኝ። ሶስት አካል ሚል አለ። ግን ሰለስቱ አማልክት የሚለውን አገኘው አይደለ? እሱን ለመግለጽ ነው። ሶስት አካል መሆኑን ለመግለጽ ነው። ስለዚህ ሰለስቱ አማልክት ብላችሁ ታምናላችሁ? ሰለስቱ አማልክት አንድ አምላክ ብለን ነው እኛ የምናምነው። ወንድም አለ ሰለስቱ አማልክት አንድ አምላክ አንድ ፈጣሪ ብለን ነው እኮ እሱ ሶስትነቱን ለመግለጽ ይመስለኛል። በነገራችን እሱ አላነበብኩትም አላየሁትም። ግን እሺ ስሉስ እግዚአብሔር ብላችሁ ታምናላችሁ? ስሉስ እግዚአብሔር ብላችሁ ሶስት እግዚአብሔር ብላችሁ ታምናላችሁ? ሶስት እግዚአብሔር አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ሶስት እግዚአብሔር ብላችሁ ታምናላችሁ እናንተ? ሶስት እግዚአብሔር አንድ እግዚአብሔር ነው እንጂ ሶስት እግዚአብሔር የሚለው ካለ ሶስት እግዚአብሔር የሚለውሳ እኮ ሶስት እግዚአብሔር ምን ላይ ነው ያገለው? እሱ ደግሞ ገድለ አባ ጊዮርጊስ ዘጋስጫ ምዕራፍ 11 ቁጥር 11 ላይ ስሉስ እግዚአብሔር ጸባዖት ይላል። ሶስቱ እግዚአብሔር ጸባዖት ይላል እኮ ስሉስ እግዚአብሔር። እንግዲህ በግዕዝ ስሉስ ማለት በግዕዝ ምንድነው? ሶስት ማለት አይደለም? እሺ ስሉስ እግዚአብሔር ሲባልስ? ስሉስ እግዚአብሔር ሲባል ያው አብ ወልድ መንፈስ ቅዱስን በአንድ ቃል ለመግለጽ ነው። ግን ስሉስ እግዚአብሔር ወደ አማርኛ ተርጉሞ እስቲ ምንድነው? ሶስት እግዚአብሔር አይደል የሚሆነው? ሶስት እግዚአብሔር አንድ እግዚአብሔር ነው። ሶስት እግዚአብሔር አይደለም። አንተ እየተው እንጂ ስሉስ እግዚአብሔር የሚለው ታዲያ ምን ላድርገው? ስሉስ እግዚአብሔር ሲል ምን ማለቱ ነው? እኮ ሶስትነታቸውን እየገለጸ አብ ወልድ መንፈስ ቅዱስን በአንድ ቃል ለመግለጽ ይኸውልህ፣ አንድም ሶስትም ብለን ነው እኛ የምናምነው። አንድም ሶስትም ይኸውልህ እኮ አንድም ሶስትም ሥላሴ አሁን አንድም ሶስትም ናቸው ብለን እናምናለን። ሶስትነታቸው በምንድን ነው ቢባል ልክ ነው። ሶስትነታቸው በምንድን ነው ቢባል በአካል በስም ገብተዋል፣ በግብር እነሱ እንደዚህ እንትላል። አንድነታቸው ምንድነው ቢባል በአገዛዝ በስልጣን በማወቅም በለው በምንም ይሄ እነሱን ነው አንድነታቸው ማለት በመፍጠር እንትን ላይ ሐምሌ 7 ቀን ስታከብሩ ሐምሌ 7 ቀን የሥላሴ ዓመታዊ በዓል ላይ አብርሃም ቤት የገቡት እንትኖች የሉ አብርሃም ቤት የገቡት በአብርሃም ቤት ተገልጸው በሰው አምሳል ሶስት ነው ተገልጸው። ልክ ነው። እዛ ላይ ወረቡ ላይ ታዲያ ዚቅ ላይ ስታነቡና አመን ወነ አምልክ በአሐዱ እግዚአብሔርም ቅድመ ዓለም ሀሎ ትላላችሁ። ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን። ወነ አመን በካሉ እግዚአብሔር ዘምልካው ለአብ ይመስሎ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን ይላል። ወነ አመን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ይላል። ሁሉም የሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል። ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር እነማን ናቸው? ሁለተኛውና ሶስተኛው ማለት ይሌለ እናንተ ላይ ዚቅ ላይ ይሌለ የቅዱስ ያሬድ ዚቁ ላይ ሁለተኛው እግዚአብሔር ሶስተኛው እግዚአብሔር እያለ ያስቀምጠዋል። ስማቸው ዋዜማው ላይ ስማ አመሰቡ ለሐምሌ ዋዜማ ዘሥላሴ ስማው እስቲ እሺ ወናመልክ በአሐዱ እግዚአብሔር ዘእምቅድመ ዓለም ሀሎ። አየው ናምን ወናምልክ በአሐዱ እግዚአብሔር ዘእምቅድመ ዓለም ሀሎ። ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን አለ። አሁን አንድ እግዚአብሔር አለ፣ እሱ አብ ነው። ከዛ ወደ ሁለተኛው እንሄድ። ወነ አምን እሺ ወነአምን በካልኡ እግዚአብሔር ዘምልክናሁ ለአብ ይመስሎ
አዎ ወነአምን በካሉ እግዚአብሔር ዘመክልናሁ ለአብ ይመስሎ አብን በሚመስል በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ። በካሉ እግዚአብሔር ማን ነው? በወልድ ቃል ስላለ በወልድ ስለዚህ ሁለተኛው እግዚአብሔር ነው ወልድ በወልድ አዎ በቃሉ ያለ በወልድ እናምናለን እያለ ነው ሄድ። ስለዚህ ስንተኛው እግዚአብሔር ነው? አንዱ እግዚአብሔር አብ ነው። ሁለተኛው እግዚአብሔር ማን ነው? አይ አንድም ሶስትም ሁለት ብለን ትናንልም እየነገርኩህ እኮ ነው። አንድም ሶስትም በሁለተኛው እግዚአብሔር እናምናለን ነው የሚለው። በካሉ እግዚአብሔር ነው የሚለው። በካሉ እግዚአብሔር እኮ ወልድን ሲገልጽ ነው። ወነአምን በሳልሱ እግዚአብሔር በሶስተኛው እግዚአብሔር በሶስተኛው እግዚአብሔር በመንፈስ ቅዱስ እናምናለን። ዓለምን በሚሞላ በመንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን። ሁለተኛውና ሶስተኛው እግዚአብሔር ማን ናቸው? ያው በአካል ሶስት ነው ብለን የለ አንድ አብ ነው፣ ሁለት ወልድ ነው፣ ሶስተኛው ፍጹም አካል ፍጹም ገጽ ያለው መንፈስ ቅዱስ ወጣ መሰር ወጥቷል ወይ ኔትወርክ ነው ኡስታዝ ምን ሆኖ ነው? ወይ ኔትወርክ ነው አላህ ፍሩ ሞዴሬተሮች ብትሆኑ ወይ ሳያስበው ባትሪ ዘግቶበት ነው። እኔ እንዴት እንደደነገጥኩኝ በረቢ ስለኛ ያስቸገረ ነው እንደልኩ ኡስታዝ ይገባ እንዴ አለ ከስር ሞዴሬተሮች እኔ ስልኬ ስታክ እያደረገብኝ ነው። ሰዎች ግን ምናችሁን ነው የሚያማችሁ? ነገረኞች። አሁን የታያችሁ ሰው እንዳስወጣው ሲባትሪ ዘግቶበት ይሆናል። ኡስታዝ ጭራሽ ላይ ከሌለው ለማን ያስወጣዋል? ዘግቶበት ጌታችን እናንተ ስለሆነ ማንንም አያስወጣውም። ለማንኛውም ትንሽ ጠብቀውና ከፍቶ እስኪመጣ ወይ አንተ ደቂቃ እኔ ጠብቀዋል። ችግር የለም። ዳጊ ሮሜን የሚለው አለ እሱ ኦኬ ሊሰግድ ሂዶ ነው ይላል። ሰዓት ደርሶ ነው። ኧረ ሊሰግድ ነግሮ ይሄዳል ነው ባትሪ ዘግቶበት ነው። አይ ከታች ኮመንት የእናንተ መስሎኝ ነው መስሎኝ ነው። ተዋቸው፣ እነዚህ ዝም ብሎ ሳያዩ ነው የሚያወሩት። ነግሯቸው ይሄደ ይመስል እዩት እስኪ የለም እና ዋናው ነገር አረዳዱ ምናልባት ላይ ይረዳችሁ ይችላል። ምክንያቱም ለሁሉም ግልጽ ላይሆንላችሁ ይችላል ያላችሁት እኛ በምንረዳው በምናውቀው ግን አንድ አምላክ ብቻ እንደምናመልክ ነው። ሶስት አምላክ ብላችሁ ስማችን እንዳታጠፉ ደስ ይለኛል። እጠብቃለሁ። እሺ እኔ ኮይን ስለምሸጥ ይመጣልሽ ኡስታዝ። ትእዛዝ መጥቶብኛል። ወጥቼ ልመለስ። ሌላ ሰው ካለ ገብቶ መጥቷል ኡስታዝ መጥቷል። ስቢያለሁ። ትእዛዝ መጥቶብኝ ነበር። አስገቡት እስኪ ጠር አድርጎ እንጨርስ። ትእዛዝ መጥቶብኛል ከይቅርታ ጋር ቶሎ ጨርስ። አስገቡት ቶሎ አንዴ እንጨርስና ቶሎ እንውጣ። በሌላ ጊዜ ወይ ሊሆን ይችላል እንጂ አሁን እንኳን ትእዛዝ መጥቶብኛል። እስኪ አስገቡትና ጥርምጥና ከ5 እስከ 10 ደቂቃ ባለው ኡስታዝ ሰው ያስወጣት መስሎኝ እኮ ደንግጬ ነው እንዴ ዘግቶብኝ ነው አለ። ወይኔ ኡስታዝን ማን ያስወጣዋል? ሀቢበት እንጂ እንዴ ፈጠራል እኮ እንዴ ወድሪቱን ጂም ከሄደ ውሻ ይጮሃል አሉ። በል ተረጋጋ ሸምሱ። ፎሎ ላድርግ። ለማንኛውም አሁን መግባት አትችልም ኡስታዝ። አርጎ እንትን ብሎበት ይሆናል። ለማንኛውም መልኩ አምናሃል ያኔ ሶስት አምላክ እንደምታመልኩ አላመንኩም። ሶስት አምላክ በፍጹም
እናመልካለን የሚል መጽሐፍ ቅዱሳዊ ማስረጃም የለም። እኛም አናምንም። እናንተ ናችሁ አምላክ አይደል እንዴ? እናንተ ናችሁ ምሰጥ አብ ለብቻው አምላክ ነው። ቆይ አንዴ ተከታተይኝ። አሁን እናንተ የምትሉት እኮ ይኸውል እኛ የምንለው እንደ አብ ለብቻው አምላክ ነው አይደል? እሺ አንቺ ልባለሽ ሰው ነው። ቆይ አዳምጪኝ። አንቺ ልባለሽ የለሽም? አለኝ። ቃልም አለሽ? ኦኬ እኮ የኔ ልብና እኔ አንድ እኮ ነኝ። እኔ እኮ በምንነትም በማንነትም አንድ ነኝ። ቆይ ልነግርሽ ነው አይደለም? በእኔ ምሳሌ ማድረግ አትችልም። ለምን ታውቃለህ? እኔ በምንነትም በማንነትም አንድ ነኝ። ትንሽ ቀለል አድርጌ በሚገባሽ ቋንቋ ለማስረዳት ነው እንጂ በእርግጥ ምሳሌ ሁሉ እኮ ሁሉ ነገር እኮ አይመስልም። እኔ በምንነት በማንነት አንድ ስለሆንኩኝ አሁን አንተ በማንነት ስለዚህ አሁን እነሱ በአካል ሶስት ናቸው በመለኮት አንድ ናቸው ካልክ ያ መለኮትነታቸው አይነጣጠልም ወይ? አንድ ነው። በመለኮት አንድ ናቸው። ኦኬ ስለዚህ አብ ለብቻው አምላክ ነው። ሁሉንም በመግዛት አንድ ናቸው። በአካል ብቻ ሶስት፣ በስም ሶስት፣ አብ ወልድ መንፈስ ቅዱስ መጽሐፍ ቅዱስ ላይ ተጠቅሶላችኋል። አብ እግዚአብሔር መሆኑን መጽሐፍ ቅዱስ ላይ ያለላችሁ፣ ወልድም እግዚአብሔር እንደሆነ መንፈስ ቅዱስም እግዚአብሔር እንደሆነ መጽሐፍ ቅዱስ ላይ ያለላችሁ። ማስረጃ ከፈለጋችሁ አመጣላችኋለሁ። አንድ ሆነ ማለት ነው። አንድ አይደለም። እናንተ በምትረዱት አንድ ሲደመር አንድ፣ ሁለት አንድ ሲደመር አንድ፣ አንድ ሲደመር አንድ ሶስት። እታች እኮ ይጽፉልኛል። አንድ ሲደመር አንድ፣ አንድ ሲደመር አንድ ሶስት እንደሱ አይደለም የኛ አስተምሮ ማለት ነው። ለማንኛውም ይኸውልሽ በቀላሉ ላስረዳሽ። አንቺ ልብ አለሽ፣ ቃል አለሽ፣ እስትንፋሽ አለሽ። አትለያየው፣ አይለያይም። እኔ አሁን ልቤ እኔ አካሌ ውስጥ ነው ያለው። ገባህ? እኔ አንድ ነኝ፣ በምንነትም በማንነትም አንድ ነኝ። ልቤ ከሌላ የተለየ ነገር ሌላ ቦታ አይደለም ያለው፣ እኔ ውስጥ ነው ያለው። እሺ በቃ እኔም ስራዬን ላስተናግድ፣ ዝሮ ላስተናግድ። ሶስት አምላክ ብሎ ያስተማረም የለም እናንተ ላይም ተጠቅሷል። እሱን አስተካክሉ። የሚያምን ስለሌለ ማለት ነው። ስላሴ ላይ እኮ አሳየክ እኮ ሶስት ጌቶች የሚለውን ኡስታዝ እኮ አሳይቶሃል እኮ በአካል ሶስት መሆናቸውን እየገለጸ ያለበት ነው። እሱ አውዱ እየገለጸ ያለው በአካል ሶስት መሆናቸውን ነው። ቃል እያለ ወልድ እየተናገረ አብ እያለ እየተናገረ መንፈስ ቅዱስ እያለ ስማቸውንም እየተናገረ እየገለጸ ነው። የቻሉ አምላክ ናቸው አይደሉም? ራሳቸውን የቻሉ አምላክ ናቸው አይደሉም? ራሳቸውን የቻሉ አይደለም፣ አንድ አምላክ ናቸው የሚባሉት። በአካል ሶስት ሆኑ እንጂ ብንልም በስምም ሶስት ብንልም አንድ አምላክ ናቸው። አንድ ነው ሐሳባቸው። ገብቶሻል? እንደዛ ነው። አሁን ዝሮ ስለማንተማመን ስለማንግባባ ጊዜ አላቃጠል እንትን ፍሪ ሲሆን እመለሳለሁ። አንድ 3-4 ትእዛዝ አለብኝ። ኮይኔን ሸጥ አድርጌ ልመለስ። እንደዛ ብናደርግ ምሽ ፍሪ ሲሆን እገባለሁ። እሺ ታስገቡኛላችሁ። አትም ከደረሰ ፍቀዱልኝ። መልኪ 1 ደቂቃ አለክ? ይቅርታ 1 ደቂቃ ቆይ፣ ደንበኛ እንዳላስቀይም እመለሳለሁ። ጠብቀኝ ከሆነ 1 ደቂቃ ሶስቱን ላስተናግድና እመለሳለሁ። ደንበኛ እንዳላስቀይም። እኛስ ደንበኛ አይደለን እንዴ? አይደለም ኮይን እነሱ አሁን ቶሎ ካልሰጣቸው አስቸጋሪ ነው። ገብቷል? አሁን ከፈለጉት እነሱ እንዳጋጣሚ ኮይኑን አስቸጋሪ ስለሆነ እነሱ ላስተናግዳቸው እመለሳለሁ። እኔ እናንተማ የት እንሄዳለን? እመለሳለሁ እኮ አልኩህ። ለኛም ኩን ሰጠና ጥያቄ ብትጠይቀኝ ማለት ነው። መጽሐፍ ቅዱስ ሲወጣ ምዕራፉ ሲወጣ ብዙ ሰዓት እንወስዳለን ብዬ ነው ወንድም አለም። እሺ ኖ በሁለት ደቂቃ አየር ባየር ነው። በቃ ቀላል ጥያቄ። ፎሎ ላድርግህ። ኦኬ ፎሎ አድርጌሃለሁ። ፎሎ ባክ መልስ። እሺ በሁለት ደቂቃ የሚያልቅ ነው። እሺ ንገረኝ። ጠይቀኝ። ደርሰና በቃ በሁለት ደቂቃ የሚያልቅ ነው። እንዳታችላቸው ደግሞ በእኔ ጥያቄ መንፈስ ሄደክ ደርሰና ተረጋግተክ። ችግር የለውም። በሁለት ደቂቃ የሚያልቅ ከሆነ ንገረኝ። ይሄ መጽሐፍ ቅዱስ አውጣና አምነትልኝ እንጂ። እሺ እንደዛ እንችላለን። እሺ ወንድም አለ ከእንትና ጋር ቀጥሉ፣ ዮሐንስ ጋር ቀጥሉ። እሺ ኡስታዝ ሙከሚልን አተልኩት አንዴ። እሺ ሞዴሬተር ያላችሁ ጃ ለምን ወጣ? እንትና እኮ አለ ሰባ አለሽ ጃግባሽ ወገኖች ገብቷል። ኡስታዝ አልተመቸውም እንጂ እኮ አለ ከስር። ቀጥሉ። ለማንኛውም ጃ
ያግባሽ ወጋን ገብቷል ውስጥ ታልተመቻው ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ሁላችሁንም ሰላም ብያለሁ። ዮሐንስ አለ አይ ቲንክ እሱ መሰለኝ የሚቀድመው። ሄሎ እንዴት ናችሁ? አሎ ደህና ነህ? አሎ አንዴ ሌላ ሰው ካለ አስቀድም አንዴ ጃጃታ ስላለ ጉታና እንትን ይላል ቀጥላል። አብርሃም አለ እሺ አብረሽ ወይ እንዴት ነህ? ደህና ነህ ወይ? አለሁልህ። ሰላም አለሁ። አንተም ውጭ ነህ መሰለኝ። እኔ ውጭ ነኝ። አይመችህም መሰለኝ ለማውራት? አዎ አይሰማህም? ይሰማል። እሺ ዳጊ ምንድን ነው ሙስሊም ነው? ኮምዴው ከሚል እንጂ አይደለም። ዳጊ ሆነ ነው ሙስሊም ነው እና አይደለም ይላል እንዴ? እሺ አኪ እንደዛ አይባልም። ለማንኛውም ሙስሊም ከሆንክ ማለት ነው። ቫላር እንዴት ነህ? ቫላር አረኝ ኡስታዝ ድምጽ ስራ የሚረብሽ ነው። ስቀመጥ መቀጠል እንችላለን። ይሰማል ሙከሚሌ? ኦኬ ይሰማል። በቃ ሁላችሁንም ሰላም ብያለሁኝ። ሰላሙን አለምን ይተባል ሁዳ። እሺ አይ ቲንክ ሁላችሁም የሚመቻቸው አይደሉ። ወገኖች ካላችሁ ግቡ። ጥያቄ ያላችሁ መጠየቅ ትችላላችሁ። ሞር ከነ ዮሐንስ ጋር ለምን አታወሩ? እስከዛው ድረስ ያው እኔ ኖርማሊ ትሪኒቲ እንደማልቀበል ታውቃላችሁ። አልተመቸኝም ነው ያለው እሱ። ካልተመቸው ያ ኦኬ ቫላር ኦኬ እስከዛ እሺ ወይ ጠይቀ ቆይ ለምንድን ነው ግን ብዙ ጊዜ አሁን በስላሴ እምነት ከሚያምኑ ሰዎች ጋር ስታወሩ ኦልሬዲ በሶስት በምናምን ብቻ ነው የምታወሩትና ስለ ኳተርኒቲ አንስታችሁ አታውቁም? ባይዘው ኡስታዝ በ12 15 አካባቢ the council of ላተርን የሚባል ነበርና እዛ ጉባኤ ላይ አንዳንድ ኢቭን ክርስቲያን ሆነው ትሪኒታሪን የሚቀበሉ የሃይማኖት አባቶች ኖረው ስላሴን የምናስተምሩበት መንገድ ሞር ወደ ኳተርኒቲ ያደላል እና ሞር መስተካከል አለበት የሚሉ ሰዎች ነበሩና ሞር እናንተ ሶስትነት ላይ ብቻ ነው ፎከስ የምታደርጉት፣ አራት ይሆናል ብላችሁ ለምን ብዙ ጊዜ አትሞግቱም? አንደርስታንዲንግ ይኖራችኋል። ባይዘው ስለ ኳተርኒቲ ግን አውርታችሁ አታውቁም። ባይዘው የትሪኒታሪያን ኤክስፕላኔሽን ወደ ኳተርኒቲ ይወስዳልና እዛ ላይ ለምንድን ነው የማታወሩት? ያው ከሚያምኑበት ተነስተን ነው የምናወራው። እነሱ እንደ ሶስት ነው ብሎ ስለሚያምኑ ነው እዛ ላይ ቆመን የምናወራው። ሶስት ነው ይላሉ፣ ግን ኤክስፕሌን ሲያደርጉ አራት እንደሆነ ይነግሩሃል እኮ። ኤክስፕላኔሽናቸው እኮ ወደ ኳተርኒቲ ይወስዳል። እነሱማ ሶስት ነው የሚሉት።
ማንን ጨምሮ በተለይ ደግሞ ስለ ኤሴንስ ሲያወሩ ገብቷል። ስለ ኤሴንስ ሲያወሩ ኮምፕሊትሊ ኳተርኒቲ ነውና ሞርዛም ላይ ብትጠይቋቸው ብትሞግቱ እስኪ እኔም ከተመቸኝ ይገባሉ። መንገድ ላይ ስለሆንኩኝ ነው። ኦኬ እሺ አንተ ግን ባላር ብሉይ ኪዳን ላይ የተጠቀሰው ለአምላክ የተሰጡ ባህሪያቶች አይ ቲንክ አንተ ለነገሩ ባለፈው አውርተናል። እግዚአብሔር ካለ አለ ነው በቃ ብለሃል፣ እቀበላለሁ። የተሰጡ መገለጫዎች ሜታፎር ናቸው ብዬ ነው። ምክንያቱም ሰዎች እንዲረዱ እግዚአብሔር እጅ አለው አይን አለው ጆሮ ሲል እንደዛ አይነት ኤክስፕላኔሽን አይደለም። ሂውማን አንደርስታንዲንግ ነው ወይም ሜታፎሪክ ማለት ጊቪንግ ሂውማን አትሪቢዩት ወይም ሂውማን ካራክተር ፎር ጋድ ማለት ነው። ገብቷል? ሰዎች በሚገባቸው ቋንቋ ለማስረዳት ነው። እንደዛ ነው የምረዳው። እሱን አይደለም ያልኩህ፣ ስለ አካል አይደለም ስለ ባህሪያቱ ነው ያልኩህ እንጂ ወይ ስለምኑ ነበር? ባህሪያቱን ነው ያልኩህ፣ አካላቱን አይደለም ያልኩህ። የምኑን ባህሪ? ለምሳሌ የፊታዊነት፣ አላዋቂነት የመሳሰሉ ነገራቶች። ሶ ሜቢ በእናንተ በቅዱስ ቁርአን ላይ እንደዚህ አይነት ነገሮች ስላልተጠቀሱ ፐርፌክት ነው። የዕብራውያን ወይም የአይሁድ መጽሐፍ እንደዚህ ስለሚገልጹ የእነሱ መጽሐፍ ልክ አይደለም ለማለት አይዋጥልኝም። እኔ ባይዘው ገብተዋል። ከዚህ በፊትም ያው እንዳልከው ለኔ እርሱ ልክ ነው በቃ whatever። ምክንያቱም ሐሳቡን አላማውን አላውቅም። እግዚአብሔር የፈቀደውን ያደርጋል ብዬ ነው የምቀበለው። አይ ዶንት ጃጅ እሱ ይዳኛል እንጂ እኔ አምላክ ልዳኝ። ኦኬ እንግዲህ አንተ እግዚአብሔር ምንም ነገር ይበል በቃ አሜን ብለህ ትቀበላለህ ነው። ፊታዊ ይሁን ችግር የለብህም አንተ። ባለፈው የነገርከው በቅዱስ ቁርአን ላይ አላህ የሆነ ነገር ቢያደርግ ቢኖር ኖሮ ያ ታሪክ አንተ ትሞግት ነበር? አይኖርማ። ለሱ የማይገባው ነገር አይኖርማ። ካለ እኔ አምላክ አይደለም ብዬ ነው መሞገት ብቻ ሳይሆን አምላክ አይደለም ብዬ ነው ጠይቃለሁ። እንደዛ ከሆነ ብዙ ጊዜ ጠይቃለሁ። ስለ ሙሳና ስለ ከድር ልታወራኝ ትችላለህ? ልጁን ወይም ያንግ ልበል ወጣቱ ልጅ ለምን እንደገደሉት ኤክስፕላኔሽኑ ብዙም አምቢጊየስ ነው ለኔ። እንዴት ተቀበለዋለህ? ከዚህ በፊት አውርተንበታል። ሌላ ነገር ካለ አምጣ። እሱን አይ ቲንክ የሆነ ቀን በሰፊው አውርተንበታል። እንደዛ ከሆነ እኔም እንደዛ ነው አንደርስታንድ ማድረግ ነው። ለኔ ልክ ነው ብዬ ነው የማወራው። ስለዚህ ብዙም አይጭነቅህ። እሺ ብራዘር፣ እኔማ ያመንከበት አንተ አይጭነቅህ። እኔማ ለምን እጨነቃለሁ እንዴ? በዚህ ላይ ባናወራ ጥሩ ነው። ወደ ፋርዘር ወደ ሌላ ኮንፍሊክት ስለምንገባ ሁላችንም ያዝነው ቅዱስ ነው ብለን ስለምናስብ እኔ ደግሞ እንደዚህ አይነት ብዙም ባህሪ የለኝም። ፋርዘር ሄጄ እንደዚህ ነው ለማለትና በሌላ ነገሮች ላይ ብናወራ ኤኒዌይስ ደስ ይለኛል እኮ። በምን እናወራለን? አሁን ዋናው መሰረት አሁን ለአንተም ሆነ ለኔም የእምነታችን መሰረት ብለን የምናምነው አምላክን ነው። ከሁሉም በፊት የሚቀድመው አምላክን ነው። ስለ አምላክ ስናወራ አምላክ እንዳይነካብኝ እሱ ምንም ካለ ምንም ነው በቃ ካልክ አንተና እኔ የምንግባባበት ነገር እኮ የለም። መሰረታዊ ነገር ነው ታስበው። እኔ የማመልከው አምላክ እና አንተ የምታመልከው አምላክ ይለያያሉ ነው ወይስ አንድ ናቸው? ባህሪያቶቹ ይለያያሉ። ስለዚህ ከተለያዩ አንድ አይደሉም ማለት ነው። አዎ የተገለጸበት ነገር ይለያያል። አሁን የተገለጸበት ገለጻ አሁን የያዝከው መጽሐፍ አምላክን የገለጸበት መንገድ ትክክል አይደለም። ያው ባጭሩ ነገርኛ ይለያያሉ። ሰላም ብራዘር፣ ይለያያሉ ወይ አይለያዩም በለኝ። አልኩህ በነቢያት ሲሰበክ የነበረው አምላክ አንድ አምላክ ነው። ኦፍ ኮርስ ግን አሁን የያዝከው መጽሐፍ አንድ ምሳሌ ልስጥህ። ለምሳሌ በኢትዮጵያ ላይ እንደምታውቀው ኢትዮጵያ ላይ የሆነ ጊዜ ላይ የነበረ ንጉስ ነበረ፣ አህመድ ይባላል። በተለምዶ አህመድ ግራኝ ይባላል። ታውቀዋለህ? መቼስ ታውቀዋለህ? አዎ። ለምሳሌ እሱን በተመለከተ ሶስት አይነት እንትኖች አሉ፣ መጽሐፍት አሉ። የሱ ታሪክ በሶስት መንገድ ተጽፏል። አንደኛ በሙስሊሞች በኩል የተጻፈ መጽሐፍ አለ ስለሱ ታሪክ ኢትዮጵያን ስለመራበት ስለገዛበት ጊዜ ማለት ነው። ሁለተኛ ደግሞ በክርስቲያኖች በኩል ደግሞ የተጻፈ መጽሐፍ አለ። ሌሎቹ ደግሞ ከሁለቱም ወጣ ያሉ ከእስልምና ከክርስትና ማለት ከሁለቱም ወጣ ብሎ ደግሞ
ከውጭ በኩል የተጻፉም አሉ። ሶስቱንም መጽሐፍት ብታነባቸው ታሪኩ የተለያየ ነው። ምክንያቱም እስልምና ላይ ያለው ታሪክ እንደዚህ ያደረገ ስራዎቹ በሙሉ ትክክል እንደነበሩ አድርጎ ያስቀምጡታል። አይ ክርስቲያኖች ደግሞ አይ ወራሪ ነበር እንደዚህ አይደለም እንደዚህ ነው ብሎ ጽፏል። አሁን ሁለቱን መጽሐፍ አንብበህ እዛ ላይ የተጠቀሱት ስለዚያ ሰው ስለ አህመድ የተጻፈው ነገር ሐሳቡ ስለተለያየ አህመድን ሁለት ያደርገዋል፣ ይለያያል። ኢትዮጵያ ዲፈረንት ፐርስፔክቲቭ ስለተጻፈ ዲፈረንት ፐርስፔክቲቭ ነው የተጻፈው። በቃ እሱን ነው እኛ የምንለው የአንተ ስለዚህ ዲፈረንት ፐርስፔክቲቭ ስለ ደግሞ በእናንተ በኩል ፍጹም በዚህኛው በኩል ደግሞ ገዳይ አይደል? ያኛው ባይብሊካል እንትኑ በጣም ሃርሽ የሆነ በቁርአኑ ደግሞ በጣም ደግ የሆነ አይነት ነገር አድርገህ ስለሳልከው የተለያዩ ሊሆኑ ይችላሉ ማለት አንችልም። እንደሱ ሳይሆን ያልኩ እዛ ላይ የተጠቀሰው ነገራቶች ለሱ የማይገቡ ለባህሪያቶቹ የማይገቡ ነገራቶች ናቸው። ለአምላክ ባህሪ የማይገቡ ነገራቶች አሉ፣ ብዙ ነገራቶች አሉ። ደካማ ነው ብለህ ታስባለህ? ምን እንዲሆን ነበር የምትፈልገው? ማለት ምን አይነት አምላክ እንዲሆን ነው የምትፈልገው? ባይብል ላይ ደካማ እንደሆነ ነው የሚናገረው። በምን? ኦኬ ለምሳሌ ሪግሬት ስለሚያደርግ ስለሚጸጸት ተጸጸተ ስለሚል ነው። መጸጸት ብቻ ሳይሆን ማረፍና መተንፈስ የሚባል ነገር አለ። አንድ ነገር አረፈ ተነፈሰ ሲባል ከድካም ጋር ተያይዞ የሚመጣ ነገር ነው። እኔ ስራ ሰለቸ ሲገባ ኡፍ ብዬ የምተነፍሰው ስደክመኝ ነው። አረፍኩኝ ቁጭ አልኩኝና ከዛ በኋላ ትንፋሹም ጨመርኩኝ ኡፍ አልኩኝ። ገባ? ስለዚህ አሁን አንድ አካል አንደኛ አረፈ ከዛ በኋላ ደግሞ ተነፈሰ ከተባለ በቃ ደክሟል ነው። ያንን ነው የምትረዳው። ከዛ ውጭ ምንም ነገር የምትረዳው ነገር የለም። ገባ? ይሄ ነው አሁን በእናንተ አስተምሮ አሁን ቁርአን ላይ 100 ምንድነው የሚለው ሰማይና ምድርን በ6 ቀን ፈጠረ ከዛ ደግሞ ምንም ድካም አልነካንም ነው የሚለው። በቃ ምንም እንዳለ ድካም የሚባል ነገር አልነካው። እናንተ ጋር ግን ምን አደረገ? ሰማይና ምድርን በ6 ቀን ፈጠረ ከዛ በኋላ አረፈ ከዛ በኋላ ተነፈሰ ይላል። ማረፍ መተንፈስ የሚለው ነገር ከድካም ጋር ስለሚመጣ ስለዚህ ደክሞታል ብለን ተነፈሰ ይላል። ከፈጠረ በኋላ ተነፈሰ ይላል። መልካም እሺ ይላል አላየሁም። ቀጥል የሰማው ድክመቱን ያሳየው ድክመቱን ያሳየው ኤኖዌስ ይሄ ዊክነስን ያሳያል ወይ? በሂውማን አትሪቢዩት ስለተሰጠው ዊክነሱን ያሳያል ወይ ነው? ኤኖዌስ ኮምፕሊትሊ ወይ በዚህኛው መጽሐፍ ላይ የማይገቡ ባህሪያቶች ተሰጥተውታል ማለት አንድ ነገር ነው። እንደዛ ነው የምትለኝ አይደለ? አይ ቲንክ አልተግባባንም ባላል እኔ ያወራሁት የነበረው ስለ ሜታሞርፊዝም እያወራው ነበር አይደለ? በእናንተም እኮ አይደለ የሜታሞርፊዝም በእጁ ምናምን የሚል ነገር አለ አይደለ? እኔ ስለሱ መቼ አወራሁ? በመጽሐፍ ላይ መጽሐፍ ላይ የአምላክ ባህሪያት በትክክል አልተገለጹም ነው። እኔ በእጁ ፈጠረ በጣቱ ፈጠረ አይደለም። እስኪ ለምሳሌ ምን ተብሎ ነበር መገለጽ የነበረበት? እስኪ ባልታውን አሁን ከተከስካቸው ምን ነበር መባል ዘጸአት 31:17 ላይ አይተው ከሆነ የብሉይ ኪዳን አማኝ ዘጸአት 31:17 እግዚአብሔር ሰማይና ምድርን በ6 ቀን ስለፈጠረ መልከት ምክንያት እየተናገረ ነው ያለው። ስለፈጠረ በሰባተኛውም ቀን በስራው ሲላረፈ ስለተነፈሰ ስላረፈ ስለተነፈሰ ከተባለ ሰማይና ምድርን በመፍጠሩ ምን ሆነዋል? ኦኬ እሺ ምን ሆኗል እያለን ነው በመፍጠሩና ሰማይና ምድርን በመፍጠሩ ነገር ምን ሆነ? ሰማሃለሁ አልተናገርኩም እኮ ባላህ ምን አልከኝ? ይበቃ ከዮሐንስ ጋር ያወራ
ኖ አይቀጥል ጫጫታው ስለሆንኩኝ እኮ ነው የሰማው እኮ ነው ባይዘው እኮ ይሄ ለአምላክ ይገባል ወይ መቀጠል ምን አልከኝ ለአምላክ የሚገባ ባህሪ ነው ይሄ አዎ 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 ሰማይና ምድርን በመፍጠሩ መተንፈስ አለበት ኦኬ ወራደ ይሻላል ዮሐንስ አለ ባክግራውንድ ተስተካከለ ከምል ወጣርክ ተላል ዮሐንስ እንደነ እሱ ሳይሆን ኦልሬዲ ያው ስላስወጣችሁ ነው ነው እስኪ ካላር ነው ታደርጋለሽ ወይ ማታስገቡት ያው ስትም ምናምን የለበትም ሞዴሬተሮች ስርዓት ያዙን ይቀበላቸዋል ዛሬ እንትን ቫላር እኮ አሪፍ ሰው ነው ምንድነው ታስወርዱት አይሳደብ በጣም ትልቅ ሰው ነው አይ ውስጥ ዳውጣውን አንድ ሰው እንዳያስገባ እሺ ዮሐንስ የሆነ ጥያቄ ነበረኝ እንችላለን ግን በውስጥ የሆነ ቪዲዮ ሼር አድርገልህ ነበር ሼር ካደረገልኝ ማለት ነው ለመጠየቅ እንደውም ትንሽ እንትን ይላል ይከብዳልና ቪዲዮ አይተስት ማብራሪያ እና ከዛ ላይ እንቀጥላለን ችግር የለውም ትንሽ ራቅ በል ባክግራውንድ አስተካክል ባጠገብ የተከፈተም ነገር አለ ቴሌቪዥን ምናምን መሰለኝ እሺ ወገኖች ካላችሁ ግቡ ክርስቲያኖች ካላችሁ ነው ግቡ ዮሐንስ ቪዲዮ አይተ ምናምን ሳይሆን ከመመሪያችን አውጥተህ መጠየቅ ነው ያለብህ ከቁርአን ከሐዲስ ነው እንጂ የሆነ ቦታ ላይ ቪዲዮ አይቻለሁ ያንን አይታችሁ መልሱልኝ ድሮ የቀረ ነገር ነውና ይሄን አታድርግ ሊከም ከሆነ አጥፋው ስለማልመለከተው ማለት ነው ሰው ጥያቄ ካለ እዚህ ጋር መተህ ጠይቅ በእስልምና እንደዚህ የሚባል ነገር የለም ማንኛውም ጥያቄ ካለ ፊት ለፊት መተህ ትጠይቃለህ ይመለስልሃል ቫላር ያው አይሳደብም ምናምን ግን ችግር አለበት ችግሩ ምንድነው ለማወያየትም ሞራንም የለውም ይገባል ዝም ብሎ ምናምን አይ ቲንክ ጊዜ ለማቃጠል አይነስ ነገር በቃ ምንም ነገር ስታወሩት አውላችኋል በቃ አሁን እግዚአብሔር ኢፊታዊ ነው አውላችኋል በቃ ኢፊታዊ ነው ከእንደዚህ አይነት ሰው ደግሞ ጊዜ ማባከንም አያስፈልግም ኢፊታዊ አምላክ ታመልካለሁ ያው አመልካለሁ በቃ ዮሐንስ አለ ተመለስክ ተስተካከለ ቦታ ባለፈው አይታችሁ ከነበረ ያው ሰላማዊ ሰው እግዚአብሔር ጋር ያስገድላል ወይ ሲለው አዎ ያስገድላል ለምን ሲለው በቃ እሱ ካላ ብለዋል በቃ ህፃናቶችን ባለት ላይ የሚፈጠፍጥ የተመሰገነ ይሁን በቃ ብለዋል በቃ መፈጥፈጥ አለበት ሴት ልጆቻችሁን የገዛ ልጆቻችሁን ስጋ አባላችኋለሁ ብለዋል እግዚአብሔር የገዛ ልጆቻችሁን እንዲበሉ ስጋ እንዲበሉ አድርጓቸዋል አዎ አድርጓል በቃ ለምን ሲባል ለምን አይባልም አድርጓል በቃ ዝም ብለህ ተቀበል
ነጭ ዋና አለ ዘመትኩ አው መዝናኛ ነው ጊዜ ማሳለፊያ ነው አይ ቲንክ የሚገባው ተስፋ ቆርጧል አይ ቲንክ በነገራችን ላይ ያው ጥያቄዎቹ ከባባድ ጥያቄዎች ናቸው ሙስሊሞች የሚያነሱት ጥያቄ ምናምን ያንን መመለስ አይችልም ያለው አማራጭ ብቻ በቃው አምነበታለሁ በቃ አምነበታለሁ እኔ ካመንኩበት ትክክል ነው በቃ እግዚአብሔር ካለ ትክክል ነው አይነት ነገር ነው እሺ ወገኖች ካላችሁ ነው ግቡ ኡስታዝ ሙከሚል ከቻላችሁ አስገቡኝ ስታክ ያረጋግብኝ ስለሆነ ዝም ብዬ ማዳመጥ ብቻ ነው የምሰለው ከተሳደቡ ምን ይለው ምንም ያረጋግልኝ አይደለም አይ ክርስቲያኖች አላቆ ክርስቲያኖች ካላችሁ ገስት ላኩ ግቡ ኡስታዝ ከተመቸ ግባ ቫላር ታስፈራራ እንጂ ምንድነው የምታስፈራራው ምንም እኮ አይደለም በቃ ያልከው ነገር ነው አይደለም አልዋሽንብህም የተናገርከው ነገር ነው የተናገርነው እንደዚህ ያደርጋል ምናምን ደግሞ ፎከራ አይሰራም በተሳደበው አዲስ ነገር አይደለም ያው ከወንድሞች እኩል እናደርጋለን ያው ነው እንጂ ከዛ ውጭ ምንም የምታመጣው ነገር የለም አታስፈራራ እንደዚህ አታደርጉኝ ምናምን ቦታ ሰተን ሪስፔክት ሰተን ነው ስናወራ የነበረው ሁሉም ቤት ስትገባ በዛ መልኩ ነው የምናወራ በነገራችን ላይ ግን አሁን ምንድነው አሁን መጨረሻው ባይብል ላይ የምናነሳው ነገር ሁሉ እግዚአብሔር ይፊታዊ ነው ሲባል አው ይፊታዊ ነው ባይብል ላይ አዲስ ማን ነበር ብሎ ከዳን ተበርዟል አው ተበርዟል የሌላ ሰው ቃል አለበት አው ገብቶበታል የሌላ ሰው ቃል አለበት በቁሉንም አረጋገጥከው በቃ ካንተ ጋር ለምን እናወራለን እዚህ ጋር ቁጭ ብለን ዝም ብለን ጋዜጣ ለማንበብ አይደለም ወይ ደግሞ ጊዜ ማሳለፊያ አይደለም ቁጭ ያልነው ሲጀመር ካንተ ጋር ለማውራት አይደለም የገባሁት አይ ቫላር